ሱፊያ ሲባል ሰው ግር የሚለው አለ። ሁለት አይነት ሰው ያለ ይመስለዋል። እስልምና ውስጥ ሁለት አይነት ቡድን ያለ ይመስለዋል። ነገሩ እንደዛ አይደለም። ሱፊዮች ስንል ከሰለፎቹ ውስጥ የነብዩን አለይሂ ሰላቱ ወሰላም መንሃጅ ይዘው ጠብቀው በዝህድና አምረው በዒልም ተውበው የነብዩን አለይሂ ሰላቱ ወሰላም መንገድ አጥብቀው ይዘው የተጓዙት እነዚያ ትልልቆቹ ሱፊያ በሚል ስም ታውቀው ገነው ነበረ። ለምን ሱፊያ እንደተባሉ ታውቃላችሁ? الصوفي من لبس الصوف على الصفا واتبع طريق المصطفى وكانت الدنيا منه على القفا صوفي بلو مالت كلب نصهنا ጋር ሻካራ የሆነ ልብስን የለበሰ ነው። በዝህድና ማለት ነው። ብዙ ነገሮች የማያምሩት መጋያጥ የማያምረው ፋኺር የሆነ ልብስ መልበስ የማያምረው ልቡን ንጹህ አድርጎ ላዩን በዝህድና ያከናነበ واتبع طريق المصطفى የነብዩን አለይሂ ሰላቱ ወሰላም መንገድ የተከተለ وكانت الدنيا منه على القفا ዱንያን ደግሞ ከበስተጀርባው የወረወረ ሱፊ ይባላል። እኛ የሱፊዮቹ ተከታዮች ነን። የነዚያ አንጋፋዎች ተከታዮች ነን። ሰለፊዮች ሆነው እንደ ዘመን እንድታውቁ የምፈልገው ነገር በአሁን ሰዓት ሰለፊ የሚባል የለም። ራሱን ሰለፊ ብሎ ሰየመ አልሰየመ ራሱ ጉዳይ ነው። ይሄ ሰለፊ የሚባል ግን በአሁን ሰዓት የለም። ማንም ሰው አለ ብሎ ሊመሰከረው አይችልም። ለምን ታውቃላችሁ? ሰለፊ ብሎ ማለት በ300 ዓመታት ውስጥ የነበሩ ኡማ የምርጦቹ ዘመኖች ላይ የነበሩ ሰዎች ናቸው ሰለፊ የሚባሉት። እነሱ ናቸው ሰለፊዮች። በነብዩ አለይሂ ሰላቱ ወሰላም ዘመን 100 ዓመት፣ ቀጥሎ በመጣው 100 ዓመት፣ ከዚያ በኋላ የመጣው 100 ዓመት፣ 300 ዓመቶች ውስጥ የነበሩት ሰለፊዮች ይባላሉ። በእነዚሁ ዘመን ውስጥ እንደነ አልጁነይድ አልበግዳዲ ያሉ ትልልቅ ዑለማዎች፣ አካቢሮች፣ ዙሃዶች ዒልምን ከስራ ጋር ከዝህድና ጋር አንድ ላይ የሰባሰቡ ትልልቆቹ እነሱ ነበሩ። ሱፊያ የሚል ቅጽል ስም የተሰየሙት የክብር ስም የማዕረግ ስም ነው። ሱፊይ ብሎ ማለት ከኢስላም የተለየ አዲስ መጤ ስያሜ ሳይሆን የክብር ማዕረግ የማዕረግ ስም ነው። ይሄ ሰውዬ እኮ ልቡን ንጹህ አድርጎ አላህን ፈርቶ ተቅይ ሆኖ ዒልምና ዓመልን እውቀትና ስራን አገናኝቶ ልቡን ንጹህ በማድረጉ ምክንያት አስራሮችን ፍቱሓቶችን አላህ የከፈተለት ልቡ ላይ አላሁ ተዓላ ብዙ ፍዩዳቶችን የሚያንቧቧለት ሰው ነው ሱፊይ ማለት። የነዚያ የትልልቆቹ መንገድ ነውና የነዚያን መንገድ አጥብቀን እንይዛለን። እስካሁን ያሉ ዑለማዎች እስኪ አንድም ዓሊም በአሁን ሰዓት ያለ ራሱን የሱፊያ ጀማዓ ነኝ የሚበል አይደለሁም የሚበል አንድም ዓሊም እስኪ ሰነድህን እስከ ነብዩ አለይሂ ሰላቱ ወሰላም ቁጠርልን፣ ዒልምን ከማን የወሰድከው፣ ያስ ከማን የወሰደው፣ ያስ ከማን የወሰደው ንገረን ቢባል በጠቅላላ የሚያልፈው በሱፊዮቹ በአካቢሮቹ መንገድ ነው። አለዚያ መቅጡዕ የሆነ ሰው ነው የሚሆነው። ጥራዝ ነጠቅ የሆነ መጽሐፍ እያነበበ ካልሆነ በስተቀር አለዚያ ዒልሙ ሙተሲል ከሆነ እስከ ነብዩ የተያያዘ ከሆነ በፍጹም በሱፊያዎች በኩል ሳያልፍ አይደርስም ነብዩ ጋር አለይሂ ሰላቱ ወሰላም። ለምን ያን ዘመን የሞሉት በጠቅላላ እነዚያ ትልልቅ ሰዎች ናቸው። በመንገዳቸው ላይ በመንሃጃቸው ላይ ምን ቀጥል አላህ ያድርገን።